ምክንያቱም እኔ እዚህ ላይ የመቆየት አቅምም የለኝም። በነገሮች በጣም ተጎድቻለሁ፣ እግዚአብሔር በሚያውቀው ማለት ነው። አቅምም የለኝም እንደምታውቁት። እኔ ጤናም ችግር አለብኝ። እባካችሁ አይኑ በጣም ብዙዎቻችሁ መግባት እንደምትፈልጉ አውቃለሁ። በጣም ብዙዎቻችሁ የምታወጡት ከልባችሁ የሚወጣ ነገር እንዳለ አውቃለሁ። ለኔ ማለት የምትፈልጉት ነገር እንዳለ አውቃለሁ። ስድብም ቢሆን ቅስም የሚሰበርም ነገር ቢሆን ለኔ የሚጠግነኝም ቀና የሚያደርገኝም ሊሆን ይችላል። እኔ አሁን ላይ መጀመሪያ ወደ ጉዳያችንን ነግባና ቢያንስ አትሊስት ታብታባችሁን ጋይስ ታብታብ አድርጉ። 2500 ሰዎች አላችሁ። ታብታብ አድርጉና ወደ ገደለው ወደ ጉዳያችን እንግባ። ነገሮች ያልፋሉ በዚህ ዓለም ላይ። እኛ ምናልባት እግዚአብሔር ከፈቀደ እኛንን ቀሪዎችና ለሚያልፍ ቀን የማያልፍ ነገር ባንነጋገር ባትናገሩ ደስ ይለኛል። አጥንት ሰባሪ ነገር ባትናገሩ ደስ ይለኛል። የቀረችኝን ጥቂት ጊዜ በሰላም ልኖርበት ማለት በዚህ ደረጃ እኔን የሚረብሽ ነገር ባይደረግ ደስ ይለኛል። አዎ ወጥቻለሁ። ጋይስ ትችላላችሁ። እንደምትችሉ ደግሞ ታውቁታላችሁ። ይሄ አያችሁት 300 ሺህ ገብታችኋል። እባካችሁን ታብታቡን 1 ሚሊዮን እናስገባውና ወደ እናንተ ጥያቄ ከመግባቴ በፊት ያለውን እውነታ አንድም ሳላስቀር ነግራችኋለሁ። አንድም የሚቀር ነገር አይኖርም። እኔ ምክንያቱም ምን ያህል ጊዜ በዚህ ምድር ላይ እንደምንቆይ አናውቅምና እቺን የምንቆይባትን ዘመን በሐሰት ሳይሆን በእውነት መኖር ይሻላል። ግን ከዚህ በኋላ መቼም ሰው ከበታችሁ ያለውን ነው የሚያየውና የሚመክረው አይደል? በእድሜ ነው የምላችሁ። በእድሜ የኔ በታች ሆናችሁ ከኔ እንድትማሩ የምፈልገው አንድ ነገር አለ። በህይወታችሁ ውስጥ ማለት ነው የእውነት የእናንተ ነገር የሚያሳስበው ሰው ካላችሁ ያ ሰው እንዳያመልጣችሁ። እኔ የተረዳሁት ይሄንን ብቻ ነው። በህይወቴ አንድም የኔ ነገር የሚያሳስበው ሰው ጠፋ። አንድ ሰው አጣሁ። ለጥያቄዎቻችሁ መልስ እንደምሰጣችሁ ቃል እገባለሁ በሕያው እግዚአብሔር ስም። ግን ይሄንን 1 ሚሊዮን አስገቡት ቢያንስ። ማለት ያው ታውቃላችሁ ሲጀመር 4 ነው 5 ነው አካውንቴ ሲለው ድምፁ ተበላሽቷል። የስልኬ የሆነ የሚወጣ ነገር አለ። በዛ ምክንያት ዋርኒንግ ሰጠኝ። አንድ ቀን የተዘጋበት ምክንያት አልገባኝም። አንድ ቀን እኔ ገንገበት ነኝና አላውቅም ክልክል እንደሆነ አጠገቡ ቁጭ ብዬ የስኳር መድኃኒቴን ላስሳረግ አንስቶ ድራግ ተጠቀምሽ ብሎ ጥርቅም አድርጎ ዘግቶብኝ ቢያንስ 15 ቀን አለ እንትና ቆይቶኛል። 400 ሺህ ገብታችኋል ጋይስ፣ አመሰግናለሁ በጣም። አሁንም ፈጠን አድርጉትና እንሙላ። የብዙዎቻችሁ ጥያቄ የሆነ ነገር አለ እና 2000 ሰው በጣም በተወሰነ ደቂቃ ማስገባት ትችሉ ነበረ ጋይስ። እና አፍጥኑ፣ ታብታቡን ኮፒ ሊንክ ምናምን አድርጉልኝ። አመሰግናለሁ ሁላችሁንም። ለጥያቄያችሁ በቂ ምላሽ አለ እኔ ጋ፣ በቂ መልስ አለ እኔ ጋ። እና ጥያቄ እኔም እጠይቃችኋለሁ፣ ስለ ድምፁ ስለተለያየ ነገር እጠይቃችኋለሁ። እኔ አንድ ነገር ብቻ ነው ከእናንተ የምፈልገው፣ ማለት የምትጠይቁኝ ሁሉ በበቂ መልኩ መልስላችኋለሁ። በበቂ መልኩ ነው የምመልሰው፣ ግን ሚስ አንደርስታንድ አታድርጉኝ። ሲቀጥል ደግሞ እኔም ማውራውን ዳሩን ሳትሰሙ ጫፍ ይዛችሁ አትሩጡ። እኔ ከእናንተ የምፈልገው ሌላው ይሄ ነው።
1 ሚሊዮን ሊገባ ነው። ኦልሞስት 500,000 አድርጋችኋል። ግማሽ ሚሊዮን አስገብታችኋል። ጋይስ እባካችሁን ታብታብ አድርጉትና ወደ ጥያቄያችሁ መልስ እሄዳለሁ። እስከዚህም ሰዓት ስለቆየው በጣም ይቅርታ። መጀመሪያ ደረጃ በጣም ይቅርታ ሁላችሁንም እስከዚህ ሰዓት ስላቆየኋችሁ። እኔ መጀመሪያ በጤናም ጥሩ አይደለሁም እንደምታውቁት። በጤናዬ በጣም ችግር አለብኝ። እናንተ ታውቃላችሁ ኦልሬዲ ጤናዬ ላይ ችግር ስላለ ከምንም በላይ ሞራላችሁ የሚጎዳበት ሞራላችሁ የሚወድቅበት ነገር አለና ብዙ ነገሮች ናቸው የሰባበሩኝ ከምነግራችሁ በላይ አቅም አጥቼ ነበር ኦልሬዲ። ለዛ ነው እመልስላችኋለሁ የሁላችሁን ጥያቄ በሚባል ደረጃ በቻልኩት መጠን እግዚአብሔር በፈቀደ መጠን ስልኬ እንድቆይ በፈቀደልኝ መጠን እመልስላችኋለሁ። ግን ታብታባችሁን እባካችሁን እናስገባውና እዚህ ጋር ገስት ወደ 22 ሰዎች እመለከታለሁ። 22ታችሁንም በጣም ነው የምወዳችሁ ማከብራችሁ። የትኛውንም ቃል ካንደበታችሁ ቢወጣ ስድብም ሆነ ዘለፋም ቢሆን በደንብ አድርጌ እንደምቀበል ቃል እገባላችኋለሁ። ግን በመጀመሪያ ደረጃ ጉዳይ አለንና የምናወራው ያንን ጉዳይ ዲቴይል ልንገራችሁና ልጨርስ። ከዛ በኋላ ለኮመንታችሁ እመጣለሁ። ግን እኔን ያሳዘነኝ ነገር አንድና አንድ ነገር ነበረ። ወሬ እግር ያወጣል በአንድ ቀን፣ ክንፍ ያወጣል በአንድ ቀን፣ ቀንድ ያወጣል በአንድ ቀን። አሁን ከደቂቃዎች በፊት ነው ቁጭ ብዬ እንዳጋጣሚ እያየሁ እንደ ብዙም ማያውቁኝ ሰዎች ግማሹ ዘቅዝቆኛል፣ ግማሹ አቃንቶኛል። እንደው እናንተ ስልካችሁ ላይ ባትዘቀዝቁኝም ራሱ ህይወት አጋድላብኝ ነው ወደ ሰው ጋር የመጣሁት። ህይወት አጋድላብኝ መጣው። ግን ቲክቶክ ውስጥ ሰው እንደሌለ ገባኝ። አም ሶሪ ይሄንን ስላችሁ። እንዴት ነው መርጣችሁ የምታገኙት? አውቃለሁ ከናንተ መሀል በሚሊዮን የሚቆጠሩ መልካሞች አሉ። ከሁሉ በላይ እኔን መኪና እንዳገኝ ምናምን በቃ በኔ ዙሪያ በጣም ብዙዎቻችሁ ጮሃችኋል። በጣም ብዙ ድፍን የኢትዮጵያ ህዝብ በሚባል ደረጃ ለኔ ጮሃችኋል። ለዛም አመሰግናችኋለሁ። ደግሞ በጣም ነው የማመሰግነው ሁላችሁንም ላደረጋችሁልኝ ትብብር። አሁን ወደ 46 ከፍ ብሏል የገስቱ ብዛት እና ታብታብ አድርጉትና እስቲ ታብታቡ 1 ሚሊዮን ሲገባ መጀመሪያ ከይቅርታ ጋር ይቅርታ አድርጉልኝና ለምትችሉት ሰው እንግዲህ አሁን በዚህ ዙሪያ ማውራት የሚፈልጉ በጣም ብዙ እንዳሉ አውቃለሁ። በጣም ብዙ ይሄን ነገር ሱዛንዬ እንዴት ነሽ? ይሄን ነገር ማውራት መነጋገር የሚፈልጉ በጣም ብዙ ሰዎች እንዳሉ አውቃለሁ። ግን ከትላንት ጀምሮ በቤታቸው ከፍተው ያው የኔን ጉዳይ ይዘው ለነበሩ ሰዎች ሁሉ ይሄን ነገር ሼር አድርጉላቸው፣ እናወራበታለን። ግን ደግሞ ከዛ በፊት አሁን ታብታቡን 1 ሚሊዮን አስገቡትና ኮፒ ሊንክም አድርጉልኝ ባካችሁም፣ እዚህ ላይ የመቆየት ቻንስ እንዲሰጠኝ ማለት ነው። ኮመንት ስከፍት የመጀመሪያ ከናንተ የምፈልገው ነገር ቢኖር ይሰማል አይሰማም የሚለውን ነገር እንድትጽፉልኝ ነው። እሺ አሁን ኦልሞስት ይሄው ደርሳችኋል። 700 ምናምን ነው። ትችሉበታላችሁ። አመሰግናለሁ። ኦክቶበር 762 የገባው እንግዲህ በተወሰኑ ደቂቃዎች ነው። እናንተም ለዚህ ወሬ ምን ያህል አጀንዳ ተወዳላችሁ ጥሎባችሁ። ገብርኤልን አጀንዳ በጣም ተወዳላችሁ ሲበዛ። ለማንኛውም እኔ አጀንዳ በመሆኔ ደስተኛ አይደለሁም። እግዚአብሔር በሚያውቀው አጀንዳ ከመሆን ይሰውራችሁ ቸሩ መድኃኒዓለም ከአጀንዳነት ይጠብቃችሁ። ምን ያህል የህሊናም የአእምሮም ሰላም ማጣት እንደሚኖረው ብታውቁ ደስ ይለኝ ነበረ። እኔነቴን አሳጣኝ። በቃ በሰሞኑ ምን አየሽ አትሉኝም? ምን ታዘብሽ አትሉኝም? እንደምን አደርሽ ጌጤ የሚለው ነገር ተቀይሮ ለማኝ የሚል ቅጽል ስም ተሰጠኝ በብዙዎች ዘንድ። ታዲያ ያንን ቅጽያ ስም ካገኘው በኋላ
ስም እንጂ ምንም ያተረፍኩት ነገር የለም በግልጽ ስነግራችሁ ማለት ነው። ከዛ በኋላም እናንተ ጮሃችሁ በዚያም ጮሃችሁልኝ ራሱ እኔ በእግሬ እየሄድኩ ማንኳኳው በር ብዙ ነበረ። ግን ያንኳኳቸው ሁሉ በሮች በላይ ላይ ዝግ ነበሩ። የሚገርማችሁ ደርሳችኋልና ታብታባችሁን አስገቡትና 1 ሚሊዮን ወደ ጉዳይ ይገባለሁ እኔ። ከዛም በኋላ 55 ሰዎች ገስት ላይ ትታዩኛላችሁ። እንትኑ እሺ አይልም እንደምታውቁት ገስት ላይ በጣም ችግር አለበት። ከዚህ በፊት በጣም ብዙ እንትኖችን እያስወጣብኝ ተቸግሬያለሁ። አይታችኋል ኦሬዲ ብዙ ገስቶች እያወረደብኝ ተቸግሬ ነበርና በቀደም ደግሞ ሙሉ እስከነ ገስቴ ከስክሶናል እንደምታውቁት። ስለዚህ አሁን ላይ እናንተን ከማስገባቴ በፊት ጥያቄ ካላችሁ እመልሳለሁ ለሁላችሁም እመልሳለሁ በቻልኩት መጠን። በእኔ የተናደዳችሁ ሰዎች ካላችሁ ለስድብ እኔ ቦታ የለኝም እውነቱን ስነግራችሁ። ግን እንደ ትልልቅ ሰው በስነ ስርዓቱ ብንነጋገር ደስ ይለኛል። እንደ ትልልቅ ሰው ማለት ነው። ሼር ማድረግ ለምትፈልጉት ሰው በተለይ ቤታቸውን ከፍተው ነገሩን ሲያሯሩጡ ለነበሩት ሁሉ ሼር አድርጉልኝ እባካችሁ፣ ሼር አድርጉልኝ። ነገሩን መቼም ነገርን አዳምጦ ነው እህልንም አላምጦ ነው። የአፍ ወለምታ ደግሞ በቅቤ የሚታሽ አይደለም፣ አይታሽም። እሺ የአፍን ወለምታ በቅቤ አሽተን ማስተካከል አንችልም። መልካም ምላስ ቁጣ እንደምታበርድ ሁሉ እግዚአብሔር በሚያውቀው የሰው ልብንም ትሰብራለች፣ የሰው ተስፋ ታስቆርጣለች። በጣም ብዙ ነገር ነው የሚያደርገው ምላስ። ምንም የማይመስለን እኛ ቀላል አድርገን የምንቆጥረው ነገር ማለት ነው። ዛሬ የትኛው ነው እኔን የሚቀበለኝ ብዬ በሰዎች መሀል ስገባ ጥሩ ነገር የለኝም። ምክንያቱም ከሚቀበለኝ የማይቀበለኝ እንደሚበዛ ነው የሚሰማኝ። ይኖራሉ እኮ መልካም ሰዎች፣ መልካም ለኔ ሐሳቢዎች፣ ግን ጥሩ ነገር ያልሆነ ነገር አለ። ለማንኛውም 1 ሚሊዮን ስላስገባችሁ አመሰግናለሁ። አሁን ኮሜንታችሁን ልክፈተውና ድምፁ ችግር ካለበት ትነግሩኛላችሁ። እሺ ድምፁ ችግር ካለበት እና ከሌለበት ብዬ ነው ጥያቄ መጀመሪያ። እሺ አመሰግናለሁ። እሺ አመሰግናለሁ። አሁንም ቢሆን ያው እያወራን ባለነው መጠን እናንተ መስማት የምትፈልጉት መጠን ታብታብ አድርጋችሁ እዚህ ላይ የመቆየቴን እንትን ቻንስ እድል እንድሰጡኝ አመሰግናለሁ። በነገራችን ላይ ለገባችሁት ያው አብዛኛዎቻችሁ የዚህ አጀንዳ ነገር አስጨንቋችሁ እንደሆነ እንደመጣችሁ አውቃለሁ። ስለመጣችሁ በጣም ነው ማመሰግነው። የኔ ጉዳይ የሚያሳስባችሁ የሚያስጨንቃችሁ ካላችሁ አመሰግናለሁ። ነገሩ ብዙ ረጅም አይደለም። ነገሩ ሲምፕል ነው። ስለ መኪናው ነው አብዛኛዎቻችሁ ማወቅ የምትፈልጉትና ጊቫዌይ አደባባይ ላይ ሲሰጥ ያያችሁት መኪና ነበረ እና ያንን መኪና በሌላ መኪና ቀየሩት ነው፣ ሌላ ነገር አይደለም። ከሁሉ በላይ እኔ አሁን እዚህ ጋር ማርሻል ኤቢ ማርሻል ተበሳጭቼበት ወይ ልሰድበው ወይ ምናምን አይደለም የመጣሁት። የመጀመሪያ ደረጃ ማወቅ ያለባችሁ ይሄ ልጅ በእድሜው በጣም ልጅ ነው። እሺ ልጅ ነው፣ ትንሽ ልጅ ነው። ከአቅሙ በላይ የሆኑ ነገሮችን ነው የሚያደርገው። እዚህ ጋር የሚያደርጋቸውን ነገሮች ሁሉ ቢያደርግ ሰው ስለሆነ ቢስትም ኖርማል ነው። የዛን ያህል የሚገርም አይደለም። ሰው ተንቦጫርቆ ነው የሚኖረው አይደል እንዴ? እድሜያችን እስካልበሰለ እስካልጠነከርን ድረስ። ግን ለሁሉም ሰው ከሁሉም ሰው በላይ ለአንድ ሰው ጥያቄ አለኝ። እሱም ለተሙ ተመስገን ወይም ተሙ ለሚባለው ልጅ በእግር በፈረስ አፈላልጎኝ ስልኬንም በእግር በፈረስ አፈላልጎ አግኝቶ አዋርቶኛል። እኔም ያለውን ነገር በግልጽ ነግሬው
ነቅዬ ነው ማስወጣሽ። ጀመራት ደግሞ እቺ ተንከሲስ። ለማንኛውም አጀምሩኝ እንግዲህ። አመሰግናለሁ ጋይስ። መጀመሪያ ታብታባችሁን ያየው ነው ቆሟል። ታብታብ ቅድም እንግዲህ ኮሜንት ዘግቼ ታብታብ ስታረጉ በተወሰኑ 10 ደቂቃ ባልሞላ ጊዜ ውስጥ 1 ሚሊዮን አስገብታችኋል። አሁን ግን ቆሟል ታብታብ እና ተሙ ምንድነው ያደረገው መሰላችሁ? ቪዲዮ አለኝ አይደል እንዴ? እኔ ቪዲዮ ሰርቻለሁ። 1 ሚሊዮን 100 ሺህ ህዝብ ያየው ቪዲዮ አለ። ያ ቪዲዮ ምንድነው የሚለው? እርዱኝ የሚል ነው አይደል እንዴ? ያንን ቪዲዮ ተሙና ሌሎቻችሁ አሁን በቤታችሁ ቤት ከፍታችሁ የምታዩ ሰዎች አላያችሁትም? አላየነውም ነው የምትሉኝ ወይስ የግል ችግራችሁን ወጣችሁ እኔ ጋር እኔን እንደ መጣያ ያርጋችሁ እኔን የኔ ችግር ምንም አይታያችሁም? እናንተ መድረስ የፈለጋችሁት ያንን ልጅ መስደብና ጥላሸት መቀባት ብቻ ነው ፕላናችሁ አይደለ እንዴ? እሱ ነው ፕላናችሁ። እኔ ገባኝ፣ ይሄ ነው። ግን በእኔ መንገድ አታድርጉት። በእኔ መንገድ አታድርጉት፣ በሌላ መንገድ አድርጉት። መኪናዬ ተቀየረች ነው በቃ። በጊቫዌ ህዝብ ፊት የተሰጠችው መኪና ተቀየረች። ለምን ተቀየረች ብቻ ነው፣ ሌላ ነገር አይደለም ጋይስ። ከዚህ በፊት እንደው አስታውሳለሁ የሆነ ሰዓት ላይ ሞዴሬተር ነበረኝና ካላችሁ መጥፎ ኮሜንቶችን ብታወጡልኝ ደስ ይለኛል። እንደ ዳጊ አይነት ኮማቾችን ወይ ሚውት ወይ ብሎክ አድርጉልኝ ጋይስ። አመሰግናለሁ። የምትችሉ ሰዎች እንደዛ አድርጉልኝ። ኖ አይ የሰጠኋቸው ሰዎች አሉ ኦሬዲ ሞዴሬተር የሰጠኋቸው ብዙ ሰዎች አሉ እዚህ ጋር። ስለዚህ በቂ ነው። እናም የሆነው ምንድነው ኦሬዲ ሁላችሁም የምታውቁት መኪና ተሰጠኝ። ከመኪናው በፊት በጣም አመሰግነዋለሁ። ያኔ የህዝብ ተጽዕኖ ቢሆንም ያው እኔ ራሴ ኦሬዲ የህዝብ ተጽዕኖ ነበረ። የህዝብ ተጽዕኖ ማለት የእናንተ ተጽዕኖ ማለት ነው። እናንተ ተጽዕኖ ፈጥራችሁበት ነው እንጂ ኤቢ ማርሻል ከዛ በፊት እኔን አያቀኝም እስከነ መፈጠሬ። እኔ ግን ሰይፉ ፋንታውን ባቀረበው ሰዓት አውቀው ነበረ። እኔ ቲክቶክ ተከታዩም አልነበርኩም። ነገር ግን በሚዋሽ ምንወሻሸው እኔ በዚህ እድሜ ልዋሻችሁ አልመጣሁም። ኮሜንታቲ እሺ፣ ኮሜንታ ላይ ኦሬዲ እንግዲህ የዛን ቀን አርብ ዕለት ነው። ቀኑ አርብ ነበር። እኔን በጣም ያበሳጨኝ ያ ቀን ነው። ሐሙስ ዕለት ተገናኝተን ነበረ። ሐሙስ ተገናኘን። ሐሙስ ዕለት የሆነ ቦታ ተገናኘን። ባይዘዌይ ማለት ነው በእያንዳንዱ በሚሆን ነገር ውስጥ ኤቢ ማርሻል አውርቶኝ እንደማያውቅ እንድታውቁ ፈልጋለሁ። እሺ ታብታቡን እባካችሁን ልለምናችሁ ታብታብ አድርጉ። ኮሜንቱ ዝጊው እያሉኝ ነው። አሁንም ድጋሜ ኮሜንቱ ይዘጋ የምትሉ ሰዎች እውነቱን ነው የምናገረው። እውነቱን ነው የምናገረው እንዳለ እውነቱን። ውሸት የሚወጣ አንድም ነገር የለም። ኮሜንት ይዘጋ። እሺ አመሰግናለሁ። በቃ ኮሜንቱን ልዘጋው ነው ጋይስ። በድጋሚ በመጣ ጥያቄ ነው እንግዲህ የምዘጋው ኮሜንት። ወደ ኮሜንት እንዳላይ ነው። ከዛ ኮሜንት እንደገና መልሼ ከፍታለሁ ማለት ነው። እሺ ግን የእናንተ ታብታብ እንዲቀጥል እባካችሁን። ምክንያቱም እዚህ ላይ መቆየት ካለብኝ ታብታብ ማድረግ አለባችሁ እንዳይዘጋብኝ ነው። አርብ ዕለት የፊታችን አርብ ደወለልኝ። አራውንድ ስንት ሰዓት መሰላችሁ? 9 ሰዓት ከ45 አካባቢ ጠዋት ማለት ነው። ደወለልኝ እና ወጣሁ። እሺ ብዬ እመጣለሁ አልኩት። ስራ ቦታ ስለነበርኩ ከዛ ወጥቼ ሜትሮ 2 ሜትሮ ይዝና 1 ባስ ይዝና ቤት ይደርሳለሁ። ሁሌ እንደዛ ነው የሚሆነውና ስሮጥ በቃ ወደ ሜትሮ ስቴሽን ሄጄ ስገባ ቶሎ በይ ሚል ድጋሚ መደወል ነበረ እና መጨረሻ ላይ ተይውና ነው የተባልኩኝ። መኪናውን ትተሹ እዛው የቆመበት ቦታ አንቺ ብቻ ነው የተባልኩኝ።
ሄድኩኝ። የሄድነውም አርቲ ኢንስፔክሽን ሴንተር ነው። መኪና የሚለዋወጥበት ስም የሚዘዋወርበት ቦታ። እዛ ቦታ ላይ ስንሄድ ሻጮች ነበሩ፣ የመኪና ሻጮች። እኔ ደግሞ የመሰሉኝ እነዚህ ሻጮች የዚህ የተሰጠኝ ጊቫዌ የተሰጠኝ መኪና ሻጮች እንጂ እኔ ሌላ መኪና እንደተገዛ ማቀው ነገር የለም። እግዚአብሔር እኔ በዋሽ የናዝሬቱ ኢየሱስ ያያል። ዓለምን መዋሸት እንችላለን፣ ዓለምን መዋሸት እንችላለን። ነገር ግን ራሳችንንና እግዚአብሔርን ግን አንዋሸው። ጠዋት ነው አልኳችሁ፣ አርብ ቀን ነው አልኳችሁ። ይሄን እንዳትረሱ። ኢማራት ላይ የምትኖሩ ሰዎች አርብ ለታ የሰላት ሰዓት እንደሚከበር ታውቃላችሁ። ዋት ኤቨር የጁማ ሰላት ሰዓት ምንም ረጅም ጋፕ ነው የሚኖረው እና እኔ ከዚህ ሮጬ ቤቴ ደርሼ እስክመለስ ጊዜ ስለማይኖር ብቻ መኪናውን ትተሹ በታክሲ እዛ ቦታ ነው የተባልኩኝ። መኪናውን ትቼ ሄድኩኝ። እዛ ደረስኩኝ። አይገኝም እሱ። በነገራችን ላይ ሁሉ ጊዜም ኤቢ ማርሻል የቱም ቦታ አይኖርም፣ ስልክም አያወራኝም። እኔ ጠቅላላ ሁሉን ነገር የምጨርሰው የሱ ቀኝ እጅ ከሆነ ልጅ ጋር ነው እና አናግሩኝ። እዛ ሲሄድ እሱና ሻጮቹ ነበሩ እና ሰላም ምናምን ተባባልን። ከዛ ቁጭ ብዬ መጠበቅ ጀመርኩኝ። ነገር ግን ከሰላት ከጁማ ሰላት በኋላ ኑ ተብለን ቁጥር ከተሰጠን በኋላ ወደ የቤታችን እንድንሄድ ታዘዝን። እነሱ አሁን እኔ ምንድነው እያንዳንዱ የሚሆነውን ነገር የማላቅ ተደርጌ ስታሰብ ያ ቅር ይለኛል። አይኖ የዛን ያህል አልተማርኩም፣ ፐርፌክት አይደለሁም። የእውቀት ደረጃዬ ውስን ሊሆን ይችላል፣ በእድሜም ሊሆን ይችላል፣ ነገሮች እድሜም ስለሄደ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። አጋዥም አጋርም ወዳጅም ከቅርቤ ካጠገቤ ቆሞ ይሄ እንደዚህ ነው ይሄ እንደዛ ነው ብሎ የሚናገርልኝ ሰው አልነበረም። ግን በዛን ሰዓት አይ የሚባል ነገር አለ ታውቃላችሁ መቼም። አይ በቃ ለከሳት ቀጠሩን ሲባል ያ እዛ ጋር ሊያልቅ ነበር ማለት ነው። እኔ እያንዳንዷ አሁን ማውራትን ነገር በኋላ ስለምመጣባት እንዳትረሷት። አይ በቃ አሁን ለከሳት ቀጠሩን ሲል እና እንዴት ይደረጋልኩት። በቃ ቀረጻ መኖር ስላለበት ስለተባለ ነው። ቀረጻም አላለኝም። ልብስሽን ቀይረሽ ነይ፣ ልብስ ስልክ ያወራል፣ ልብሷን ትቀይር በዩኒፎርም ነው የመጣችው ምናም ብሎ ሲል ያው ከዛ ያለው ድምጽ እንድቀይር ነግሮታል። ሄጄ ልብሴን ልቀይር ፕላስ ደግሞ ያው ያለውን መኪናውን እቺኛዋን መጀመሪያ ጊፋዌ የተሰጠችኝ መኪና ይዤ ልሄድ ወደ ቤት መጣው። ይሄ ሁሉ የሆነው አርብ ነው። የባለፈው ያሁኗ ከተወሰኑ ቀናት በፊት የነበረችው አርብ ማለት ነው። ከዛ አንድ ቀን ቀደም ብሎ ግን ያው በአደባባይ እናንተ ያያችሁትን 6000 ድርሃም ሰጥቶኛል። 6000 ድርሃም መሬት ወድቆ አታገኙ። ወይም ደግሞ ዛሬ ከጥግ እስከ ጥግ 1 ሚሊዮን ህዝብ የተመለከተው የእርዳታ ጥሪ ላይ 1 ሚሊዮን ህዝብ አይቶታል። ግን አንድ ሰው ነው የሰጠኝ፣ እሱም ኤቢ ማርሻል ነው የሰጠኝ። በተጽኖ በሉት በምንም በሉት እሱ ነው የሰጠኝ። ለዚህ ያለ ማመስገን አልችልም። እውነታውን ደግሞ ከመናገርም አያግደኝም። በቃ እውነታው እንዲታወቅ ስለምፈልግ ነው። እኔ እዚህ ጋር የቀረበልኝ ምርጫ አለ ወይስ የለም? ይሄንን ነው የምነግራችሁ። ነበረ ምንድነው የምትፈልጊው? ነጩን ነው ይሄንን ነው ስባል ይሄንን አልኩኝ። በሰዓቱ ስለምንም ዕውቀት ኖሮኝ አይደለም፣ ስላማረችኝ ነው የመረጥኳት። ወሰድኩ እሱን። ከዛ ወደ ገደለው ስገባላችሁ መኪናውን ይዤ ሄድኩኝ። መኪናውን ይዤ ሲሄድ ልብስ ቀይረሽ ነይ ስላሉኝ ልብስ ቀይሬ ሄድኩኝ። ከዛ በጣም ኤቢ ማርሻል እዛ ቦታ ላይ ተገኝቶ ቀረጻ አለ ነው ያሉኝ። ለቀረጻው እንትን አልኩኝ፣ ሄድኩኝ። ከዛ በኋላ ምንድነው ያለኝ መኪናው ተቀይራለች ሲለኝ ደንግጫለሁ በሰዓቱ ማለት ነው። እና እቺኛዋ መኪና እንደዚህ ቆማለች። እቺ አሁን የሚሰጠኝ ጊቫዌይ ሰጠኝ መኪና ቆማለች ኦሬዲ። እና የመኪናሽን በጣም በተጣደፈ ሰዓት ስለሆነ ከሆነ ሰው ነው የገዛነው። ያ ሰው ትራቨል አርጓል ሳይነግረን ትራቨል አርጓልና
ለማዞር አንችልም እንዳረሱ ከዚህ ጋር እንዳትረሱ ለማዞር አንችልም ግን አለኝ እጠብቃለሁ ካልሽ እጠብቃለሁ ሰውየው ከተሳፈረበት ቦታ እስኪመጣ እጠብቃለሁ ካልሽ እኔ አሁን እንዴት አርጌ ነው እነዚህን ሰዎች መዝጋት የምችለው ለጌም የሚልኩ ሰዎች አረቦች ናቸው ደግሞ በብዛት ኢቭን እንኳን ዲክላይን ስታረጓቸው የማይገባቸው ናቸው በቃ ደረኩኝ እኔ እና ለማንኛውም ግን በሰዓቱ ያው ምርጫ ሰጠኝ ተጠብቂዋለሽ ወይስ አትጠብቂውም ይሄንን ተወስጃለሽ አለኝ ምንድነው የመጀመሪያ መልሴን ተመልከቱ ነገሮች ሁሉ ትርክርክርክ ስላሉብኝና ሊዱዬ ስለፈራሁኝ ብቻ ውስጤ ኮምፎርታብል ስላልተሰማኝ ብቻ ቢቀርብኝ የመኪናው ጊቫዌይ ይሄ የኔ ንግግር ነበር በነገራችን ላይ ገንዘብ ስለሰጠኝ ነው ይሄን ያልኩት ምክንያቱም ሕፃን ልጅ ምን ብልህ ልጅ የሰጡትን ይዞ ነው የሚያለቅሰው መኪናውን አልከፈትኳትም አላየኋትም ምንም አላልኩም ከዛ በጣም ብዙ ችግሮች ነው ያሉባት መኪናዋ አላየኋትም እዛ ከዛ ጋር ቪዲዮ ሰራ እዛችሁ ቦታ ላይ ቪዲዮ ተሰራ ለናንተ አይታችሁታል ያው ለመቀየር እንደተገደደ ሰውየው ትራቭል እንዳረገ ቪዲዮ ተቀረጸ ከዛ በኋላ ሄድን ወደዛ ወደ ጧት ወደ ተጀመረበትና ወደ አልተሳካው ጉዳይ ሄደን መኪናዋ በኔ ስም ዞራ ፕላት ነምበር ተሰጥቶን ተነስተን መጣ ወዴት ወደ ጋራዥ መኪናዋን ልንወስድ ማለት ነው ያቺ መኪና ቆማ ይቻታለሁ እነቱን ስነግራችሁ ግን ከውጪ ብቻ ነው ያዩዋት ከውስጥም አላየዋትም እዚህ ጋር በሁሉም ነገር ብሌም ማድረግ መብታችሁ ነው እኔ አልዋሽም እንዋሽው ነገር አይኖርም ምክንያቱ ደግሞ ነገርኳችሁ መጀመሪያው ደረጃ እኔ ጋር ሰው የለም እኔ ሰው የለኝም ኦኬ ሰው የለኝም ኦኬ ፕላስ ደግሞ የዛን ያህል ዕውቀት ላይ ኖረኝ ይችላል የዛን ያህል ነገሮቹ ድብርብር ሲሉ የምትወስኑትን ውሳኔ አታቆምና እሱ ወደሚሄድበት ቦታ እኛም ጨርሰን ወደ መኪናዋ ማምጣት ሄድን ከዛ በኋላ መኪናዋን አየኋት ከዛ በር ሊከፍት እሱ ማለትም የኤቢ ማርሻል ቀኝች ሊከፍት እንደዚህ ሲያረጋት በሯ ራሱ ወደ ውጭ ወጣች ከዛ በሯ እንዲ በቃ ጫፍ ላይ ደርሳለች ልትነቀል ማለት ነው ከዛ ደነገጥኩኝ ከዛ በቃ ቀጣውን የኋላውን በር ልከፍት ስል አይከፈትም ከዛ ቁልፍ ፈለገና ቁልፍ ሲያገኝ ቁልፉ በቃ ቢሆን ስብርብር ያለ ነገር አለው እና ሊከፍት ሲል እምቢ አለው ከዛ እንደዚህ ብዬ ሳይ ያው ምንም እዚህ ጋር ይሄ ነው ያ ነው ብዬ ለነግራችሁ ከምችለው በላይ ኦልድ በጣም የሞተች ናት ማለት ትችላላችሁ መኪናን ማለት ነው እንኳን አይደለምና የዛሬን እኛ ሳንወለድ አባቶቻችን ሳይወለዱ በፊት የነበረችውን የመጀመሪያውን ሊዱዬ እኔ ፍቅር አመሰግናለሁ ሊዱዬ እኔ ቆንጆ የኔ እህት የኔ ትክክለኛ መከታ አመሰግናለሁ ሁሌም አብረሽኝ እንዳለሽ አውቃለሁ ሊዱዬ እና አረ በመድኃኒዓለም እነዚህን ሰዎች እንዴት ላርጋቸው እጄ ዛለ እነሱን በማስወጣት ደግሞ አንድ አይነት ሰው ነው እንዴት ነው የማይገባቸው እንዴ ይሄን እንኳን ብችል እንኳን ይሄንን ሰውዬ አስወጣዋለሁ ዲክላይን ካረኩት እኔ አልፈልግም ማለት አይደለም እንዴ ለማንኛውም መኪናዋን ካየዋት በኋላ እዛው ልጁ እያለ ማለት ነው እዛው እያለ እኔ እቺን መኪና ልወስዳት ትቅርብኝ ሌላ ነገር አይደለም እኔ ምንም ቦታ የትም ቦታ ማልሄድም ምንም አልናገርም መኪናዋ ብቻ ትቅርብኝ ችግር የለውም በቃ እናንተ የሰጣችሁን ገንዘብ አለ ቪዛይን አሰርቼ ወደ ገደለው ወደ ራሴ ህይወት ወደ ስራ ይገባለሁ ነው ያልኩት በነገራችን ላይ ማለት ነው ቅድም እዚህ ቲክቶክ ላይ ከፍታችሁ ከነበራችሁ ሰዎች እንትን ያዝ እያረገኝ ነው አይደል ታብታቡ ወርዶ ነው መሰለኝ አላውቅም እስካሁን 2 ሚሊዮን መግባት ትችሉ ነበር ታብታቡ ይቀጥል እያያዘኝ ነው ስታክ እያረገኝ ነው ይባስ
ይቅርታ ጋይስ ይቅርታ፣ ሰው ደውሎብኝ ነው። እግዚአብሔር የስራቸውን ይስጣቸውና እየደወሉብኝ ነው። የእናንተ ታብታብ ስለወረደ መሰለኝ እያስቸገረኝ ነው ያለው። ነገሮች እያስቸገሩኝ ነው ያሉት ጋይስ ባካችሁ፣ ነገሮች እያስቸገሩኝ ነው ያሉት ጋይስ ባካችሁ፣ ባካችሁ ልለምናችሁ ታድርግት እንዴ! ኧረ በኢየሱስ ስም ታብታባችሁ ይታለ ታብታብ አድርጉ። ሰው ደወለብኝ እና አልፈልግም ነው በቃ የኔ ጥያቄ የነበረው እዛ ጋር ምንም ሲምፕሊ አልፈልግም መኪናው ይቅርብኝ ስለው እኔንም አልሰማኝም ጥሎኝ ሄደ። ጋይስ ስታክ እያረገኝ ነው፣ ለምን እንደሆነ አይገባኝም። ስታክ እያረገኝ ነው ጋይስ፣ ስታክ እያረገኝ ነው። ምናልባት የኮመንቱ ጉዳይ ይሁን አልገባም። አይ ውሽ ኧረ በኢየሱስ ስም በቃ ኮመንታችሁ ይግባ መሰለኝ። ምናልባት ኮመንት አለማንበብ ይሻላል እንጂ ኮመንታችሁን ላስገባውና እግዚአብሔር የሥራህን ይስጥ፣ ፈጣሪ የሥራህን ይስጥ፣ እግዚአብሔር የሥራህን ይስጥ። አንተ ሰውዬ ግን يا جماعة إذا بتفهموا عربي أنا ما بلعب الجيم. Don't send me game please. I'm on the serious. Please don't send me any kind of game. لا تبعتوا لي أنا ما بلعب game. I do decline. خلاص. Don't send. Please don't send. شو هاد؟ እንዴ በጌታ ስምና ስልጣን በናዝሬቱ በኢየሱስ ስምና ስልጣን ወጋሁት እንዴ! ምን ጉድናችሁ እናንተ? ኧረ በኢየሱስ ስም እምቢ ያለኝ እናንተ። ሰውየው ዝም ብሎ ይልካል፣ ዝም ብሎ ይልካል። ምን እንደፈለገ ግን ሊገባኝ አልቻለም። እና ያው ዲክላይን ነው የሚባለው አይደል እንዴ? መቦለክ አልችልበትማ። እንዴት አርጌ አሁን እዚህ ጋር ሰውየውን እንዴት አርጌ ነው አሁን መቦለክ የምችለው? እስቲ አሁን እንደዚህ አሁን ካልመጣ ጎበዝ ነኝ ማለት ነው። እሺ አልመጣም እና ቴንኪዩ ለነገራችሁ ሰዎች። መዝጋት ስለማልችልበት ነው። ያው ታፕታፕ ስለማታርጉ ይመስለኛል ስታክ እያረገኝ ስክራች እኔ ራሴ ይታየኛል። ኮፒ ሊንኩን የሆነ 100,000 ምናምን አስገቡት። እኔ አይታየኝም ብቻ የቱ ጋር እንዳለ ኮፒ ሊንኩ ራሱ ሜምበሯንም እንትን በሏትና ለማንኛውም አልፈልግም አልኩኝ። እዛ ጋር እሱ መልስ አልሰጠኝም። እይታው ያስታውቅ ነበረ፣ ቅር ብሎታል። ከዛ ሄደ። እሱ ቁልፉን ብቻ ይዞ ቁልፉ ግን ጥልጥሎ አይወጣ ስለነበረው ቁልፏን ይዞ ሊሰራ ነው ሊያሰራ ሄደ። ወደ ውጪ ወጣ። እሱ ሲወጣ እኔ ሰዎቹን ማናገር ጀመርኩኝ። የበፊቷን መኪና እዛ ነበረችና የተወሰኑ ነገሮችን ከዛ ገንጥለው ነው ወደዚህኛው ያረጉት። እንግዲህ እዛው ነበርኩኝ እኔ እዛው ቦታው ላይ ስለነበርኩኝ ማለት ነው። ሆኖም ከፍቶኛል፣ በቃ ከፋኝ። በነገሮች በጣም ቅራለኝ። ኦሬዲ አይኖ በጣም ፕሮሰሱ ረጅም እንደሚሆን አውቃለሁ። ግን እባክህን ብዬ ለመንኩት። ሲመጣ እዚህ ጋር አለ እኛ አንቺን መርዳት ስለሆነ አለማችን ያንቺን ፍላጎት ከማሟላት ወደ ኋላ አንልም። ስለዚህ የሚያሳስብሽ ነገር የለም። አንድ ቀንም ሁለት ቀንም ሞክሪውና ማይሰራ ከሆነ እንቀይርልሻለን ነበር የሱ አባባል። ጋይስ ታብታባ ጉባካችሁ። ከዛ ሲለኝ ሌላ ህንዳዊ ሰራተኛ አለ ሀምዛ ይባላል። this is giveaway you should take። በቃ እንደዚህ ነው ያለኝ። this is giveaway you should take አለ። መውሰድ አለብሽ፣ ይሄ ስጦታ ነው እንጂ ሌላ ነገር አይደል፣ መውሰድ አለብሽ አለ። እኔ አሁን እዚህ ጋር ሊዘጋብኝ ነው። ሪፖርት የሚያደርጉ ሰዎች አሉ መሰለኝ። ጋይስ ታብታብ ሆፒንግ ምናምን አድርጉልኝ። በጣም ያው አሁን ያዘጉታል በእርግጠኝነት። አው እንትን እያደረጉብኝ ነው፣ ሪፖርት እያደረጉብኝ ነው። ታሪኩ ከማለቁ በፊት ሪፖርት እያደረጉብኝ ነው፣ ሊያዘጉብኝ ነው። ጋይስ ባካችሁ ምን ማድረግ እንዳለብኝ ባላቀም ኮፒ ሊንክ አድርጉ። ያው ይታያችኋል፣ ስታክ እያደረገኝ ነው አይደል? ሰው አስገቢ አልጨነቅም። ጋይስ ቶሎ አውሪ። እያወራውላችሁ እኮ ነው። ስታክ ሲያረገኝ ነው ማቆመው። ስታክ እያረገኝ ስለሆነ ነው ጋይስ።
ታብታብ አድርጉ እናንተ መስባችሁና ቀጥሉ ዳስ እሺ ማሬ እሺ እና ሚውት አርገሽ ትቀመጫለሽ እስቲ ግቢ ሚውት አርገሽ ትቀመጫለሽ ድጋሜ ላኪልኝ ከላይ እንድትሆኚ ላኪልኝ እሺ አሁን ገብተሽ አይቼሻለሁ ኖ መተሏን ጽፈሽልኝ አዲስዬ እስቲ ደግመሽ ላኪ ወይም ደግመሽ ጻፊ እና ገብተሽ እዚች ጋር ቁጭ በይ እና ታብታብ አድርጉ ጋይስ ባካችሁ ለማንኛውም ሚውት አርገሽ ቁጭ በይ ታያ ምናልባት እንዳይወርድኝ ይሄ የተዘጋብሽን አካውንት ነው ይዘሽ የመጣሽው ማሬ ሚውት አርጊውና ቁጭ በይ የተዘጋብሽ አካውንት ስለሆነ የባሰ በቀደምም ዘግኛል እንደዚህ ፈርቻለሁ ለማንኛውም አደራውን ቸሩ መድኃኒዓለም እሺ በዛኛው አካውንት ቲቪ ማለት በዛኛው ልግባ አዎ ወረጂ አንዴ ወረጂ ቶሎ በይ አፍጥኝ እና ጋይስ ፕሊዝ ጋይስ ታብታባችሁ ስታክ እያደረገኝ ነው ወይስ እኔ ላይ ነው የሚታየኝ ይሄ ስታክ የሚያደርገኝ ነገር አለ ስታክ የሚያደርገኝ ነገር እስቲ ጻፉ መሰማቱን ብቻ ሳይሆን እንደዚህ እንደ ነገር ያደርገኛል በል የሆነ ይሄ እንደ ካሜራ እንትን አይደለም እና ዩ ሹድ ቴክ ተብዬ ያንን ኢቭን የሚገርማችሁ ነገር ማለት ነው እሱ ቪዲዮና ፎቶ ያስፈልጋል ተብዬ ቪዲዮና ፎቶ ብዬ እንትን ያልኩኝ ከጨረስኩ በኋላ መኪናዋ ተንቀሳቅሳ ከዛ ጋር ሲሄድ እንባይ ባራት እየፈሰሰ ነው ከዛ ቦታ የወጣሁት ጉግል ማፕ ላይ ገብቼ ኒር ፔትሮል ስቴሽን ብዬ ነበር ፔትሮል ስላልነበራት ፔትሮል ስቴሽን ውስጥ ገብቼ እንደቆምኩኝ እዛ ጋር ብሬክ ዳውን ሆነች ምናልባት ከነበርኩበት ቦታ 5 ደቂቃ አይሞላም የተጓዝኩበት እዛ ፔትሮል ስቴሽን እስከደርስ ብሬክ ዳውን ሆነች መኪናዋ ዛ የተላላክነው ቮይስ የተላላክነው ነገሮች አሉ እያንዳንዳቸው የላኩላቸው ቪዲዮዎች ምናምን አሉ ቪዲዮውንም ላኩላቸው ቀርጸሽ ላኪልን እንዴት እንደሚሆን እውነትም ደግሞ እኔም ሳየው ያው ብዙም ዕውቀት ባይኖረኝም የባትሪ ችግር ይመስል ነበርና እዛ ፔትሮል ስቴሽን የነበሩ ቴክኒሻኖች መተው ቼክ አድርገው የባትሪ ሳይሆን ሌላ ችግር ነው አሉኝ ስሙን ረስቼው ነው የሆነ ነገር ነገሩት ለሱም ስልክ ሰጠዋቸውና አዋሩት ከዛ በቃ ፕሮፐር ፓርክ ልጆች ገፍተው እዛ ስላደረሱልኝ እኔ አቅሜን አውቀዋለሁ ሰው በሚያቀኝ ደረጃ ነው የሚያቀኝና ዛሬ ያለኝ ስምና ድሮ ያለኝ ስም የሰማይና የምድር ያህል የተለያየ እንደሆነ በስሜ መጥራት ትታችኋል አብዛኛዎቻችሁ ለማኝ የሚል ቅጽል ስም ሰጣችሁኛል ያንን ሁሉ ነው ተቀብዬ ችዬ እየኖርኩ ያለሁትኝና ሄድኩኝ ደወልኩለትና ባክህን አልኩት ከምሽቱ 8 o'clock ሆኗል ስንት ሰዓት ነው ከቤት የወጣሁት እንዳትረሱ እኔ ስኳር ታማሚ ነኝ የግፊት ታማሚ ነኝ መድኃኒት የሚባል ነገር አለ አልፎብኛል ሰዓቱ ግን ለመና ነው እዛ ጋር ያደረሰኝ ድካም ነው በቃ ረዳት ማጣት ነው እንደዛ ያረገኝ ማልቀስ አልፈልግም እና ደውዬ እባክህን ምንም የምፈልገው ነገር የለም ስለደከመኝ ብቻ መኪናዋን ላቁማትና ወደ ቤቴ በታክሲ ልሄድ አልኩት የነበርኩበት ቦታ ደህና ነው ወደ እነሱ ጋር ስንሄድ ደግሞ የባሰው እንትን ኢንዱስትሪያል ኤሪያ ስለሚሆን ታክሲም አላገኝም እና እንደዛ ይሆናል ብዬ ነው ከዛ በፕሊስ አለኝ አትጂ እስካሁን ቆይተሽ የለ እዛ ይመልሱሽና ሪከቨሪው መኪናውን ከጫነ በኋላ አንቺንም ጭኖሽ ይምጣና እዛ ከዛ በኋላ የበፊቷን መኪና ይዘሽ ትሄጃለሽ አለኝ የበፊቷ መኪና እንትን የላትም ሊብሬ ቢባል አልቋል ኢንሹራንስ ቢባል አልቋል ፖሊስ ቢይዘኝ ኦፍ ኮርስ በምንድን ነው የሚቀጣኝ ቅጣት ለሰውየው ቢገባለትም እኔ ግን ላይሰንሴ 500 ድራም ፋይን ማግኘቱ አይቀርም እና በቃ ይሄ ነው እኔ አሁን እየተሰማኝ ያለው ነገርና ሰንደርስ ደግሞ እዛ ሌላ ችግር ተፈጥሯል ያቺን መኪና ደግሞ ፈታተዋታል እና
ፈታተው የሆነ ነገር ነበር። በቃ ተነስቼ ወጥቼ በእግሬ ወደ ቤቴ ወይ ኡበር እዚህ አካባቢ ካለ ምናምን ከሪም ኦርደር አድርግልኝ ልሂድ ወደ ቤቴ ደክሞኛል፣ በርዶኛል ምናምን የመድኃኒት ሰዓትም አልፎብኛል ፕሊስ ምናምን ብዬ እንትን አልኩት። እዛ እስካሁን ድረስ ሙሉ ቀን ስትቆይ ይሄን ያህል አወር ነበረ። 5 ደቂቃ አትጠብቂም ወይ ሲለኝ ገብቼ ውስጥ ቁጭ አልኩኝ። 40 ደቂቃ ያህል ፈጀባቸው። ቁልፉን ገጣጥሞ ቦክሱ ክፍት እንዳለ ነው። ቦክሷን ገንጥለው ምን እንዳረጓት አላውቅም። ብቻ ግን ቦክሱ ክፍት እንዳለ ተነስቼ እየነዳኋት መጣው። እዚህ አቆምኳትና ሀሳብ ነው እንደ ሀሳብ አደርኩኝ። አዳር አይበለው ሌሊት አሞኝ አደረና ሌሊት ላይ ወደ ስራ ለመሄድ ስል አልቻልኩም። የዛን ቀን አብሰንት ነው የሆንኩት። ቀሪ ተነስቼ መልእክት ላኩለት፣ የድምጽ መልእክት። እሱም የድምጽ መልእክት መለሰልኝ። እሱም አለ ምንድነው ያልኳቸው፣ እስካሁን ያደረጋችሁት ነገር ሞርዛኔ ነፍ ምሰጡኝ ከሆነ የሰጣችሁኝ መኪና መልሱልኝ፣ ምንም ነገር ማድረግ ትችላላችሁ። ፕላስ ደግሞ አሁን እቺ መኪና ያለችው በኔ ስም ነው። በኔ ስም እስከሆነች ድረስ የሆነ ነገር ቢፈጠር እኔ ነኝ ፔናልቲ የምከፍለው፣ እኔ ነኝ እንደዚህ የማደርገው ስል ያቺ መኪና እንዳየሻት ጋራዥ ውስጥ ናት፣ አትነቃነቅም። ግን ስለ ሁሉም ነገር ለማውራት በአካል መገናኘት አለብን። ይሄ ሁሉ ነገር የሚሆነው ከኤቢ ማርሻል ጋር አይደለም፣ ከቀኝ እጁ ጋር ነው። ግን እንደሚመስለኝ እሱ ማያውቀውን እሱ አያደርግም። ኤኒዌይ እሺ አልኩኝና የዛን ቀን ዋልኩኝ። ያው እዚህ ጋር አምጥቻ አቁሚያት ነበር መኪናዋ እና ማቆሚያ ስላልነበረ ክልክል ቦታ ነው። ምናልባት ፔናልቲ ቢመጣም ጥሩ አይደለም። በቃ እንቅልፍ አጥቼ ነው ቦታ እየፈለኩኝ ፓርክ አረጋለሁ። ፕላስ ደግሞ አጸዳታለሁ። የፖሊሶችን አይን ስባ እንደገና የተበላሸ ነው ኤክስፓየርድ ነው ተብሎ ሌላ ታሪክ መዘዝ እንዳይመጣብኝ ማለት ነው። እዛ ያው እንግዲህ ትላንትና ሄድኩ እየነዳው ወስጄ ማለት በቃ የተወሰነ እውነቱን ስነግራችሁ ትላንትና መቆም አቅቶኝ ነበር። ቤት ስመጣ በጣም ነገሮች ሁሉ እንደተኳኩ ገባኝና አደረስኩ። 7000 ሰዎች አላችሁ። እኔ አሁንም ቢሆን የሚረዳኝ ሰው ካለ ደስ ይለኛል። የሚረዳኝ የፈለኩት እኔ የሚረዳኝ ሰው ብቻ የሚያግዘኝ ሰው ብቻ ነው የምፈልገው። እኔ የቪዲዮ የምናምን ችግር ያለበት ሰው ሆነ ይቅር፣ ለሁሉ ነገር ቪዲዮ ከሆነ ይቅርብኝ፣ ሾው ከሆነ ይቅርብኝ። በቃ ማሳየት ምናምን ከሆነ ማለት ነው። በዚህ ብሌም እያረኩት እንዳልሆነ እንድትረዱልኝ ይፈልጋለሁ። ከዛ ሄድኩኝና ጋራዥ አስቀምጬው ማንም ሰው አልነበረም። ጋራዡ ምሳሳ ስለነበር ዝግ ስለነበረ ቁልፉን አስቀምጬ እዛ ፎቶ አንስቼ የቆመችበትን ከጋራጃቸው ፊት ለፊት ነው ፎቶ አንስቼ ላኩለት ለልጁና መኪናውን አቁሚያታለሁ ከቦታው ላይ ምናምን አልኩት። እደውልልሻለሁ አለኝ። ከደወለልኝ በኋላ ቶታሊ ሙሉ ለሙሉ በሚባል ደረጃ ማስፈራሪያ ነበረ። ያው የነበረውን የሚናገረው ንግግሩ የልጁን ስም ለማጠልሸት በጣም ማይኬድ ቦታ ሄደ። ያኔ ሲምፕሊ በጣም እንደ ትልቅ ሰው እንደምናም ማውራት ስንችል በወልድ ማደርሰው ልጅ ነው። ፈጣሪ ስላላደለኝ ነው። ይሄ የሱ ቀኝ እጅ ትንሽ ልጅ ነው። እሱ እድሜው ገና ነው እና ከፍ ዝቅ አድርጎ ነው በጣም በቃ ጸጥ ብዬ ነው ያዳመጥኩት እስከሚጨርስ ድረስ። መኪናው ጊቫዌይ ነው። ስለዚህ መውሰድ አለብሽ ይሄንን መኪና። ብትፈልጊ ሽጪው፣ ብትፈልጊ ጣዩ፣ ብትፈልጊ የፈለገሽን አድርጊው፣ ግን ይሄንን መኪና መውሰድ አለብሽ። ኦልሬዲ በስምሽ ነው። ያንን ነው ያለኝ። ከዛ ብሩን ያው ትላንትና የሰማችሁት ነው። ብሩን እንወስደዋለን ያለኝ ኦልሬዲ ነው። መኪናውን ስትመልሺ ሪቨርስ እናረጋለን ለሁሉም ነገር፣ ብሩንም ትመልሻለሽ ብሏል። ብዙ ነገር ልመልስለት እችላለሁ፣ ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ስለዚህ ብሩን አልመልስም ሲምፕሊ። ለማንኛውም ያው እናንተ ሪኮርድ የምታደርጉ ሰዎች እያደረጋችሁ እንደሆነ አውቃለሁ። እና ሌላ በጣም በትልቁ ልናገር የምፈልገው ነገር አለ እዚህ ጋር ለዮኒ ማኛ ስለሆነ ይሄን ነገር ቀርጻችሁ አስቀምጡልኝ እሺ።
እስካሁን በጣም ብዙ ቲክቶከሮች ውስጥ ገብቼ አውርቻለሁ። ብዙ ቲክቶከሮች ታዋቂ ቲክቶከሮች ቪው ያላቸው በጣም በብዙ ሺዎች ቁጭ ብለው የሚያዩቸው እኔ ዛሬ ነው ይሄን ነገር ስለማላገኘው ብዙ ጊዜ ጋይስ ባካችሁን ታብታብ አድርጉ ባካችሁ። አትደውሉብኝ፣ በመድኃኒዓለም አትደውሉብኝ ጋይስ፣ አትደውሉብኝ። አሁን አትደውሉብኝ በመድኃኒዓለም። የረሱኝ ሰዎች ሁሉ እያስታወሱ የሚደውሉልኝ አሁን ነው። ሌሊቱን ሙሉ ስልክ ሳስተናግድን ያደርኩትኝ ማታ የሁሉም ተራ እስከሚደርስ ግን ለዮኒ ማኛ ስለሆነ ይሄንን አድርሱለት። ዓለም ሁሉ ብትጥለው ብትከዳው ቢጠሉት ቢሰድቡት ምን ቢያዋርዱት ምንም ቢሉት እኔ ግን አክባሪው ነኝ። ይሄን እንዲያውቅ ፈልጋለሁ ከሁሉ በፊት። ምክንያቱም ብቸኛው ሰው በቲክቶክ ጥያቄ ጠይቄው የመለሰልኝ ብቸኛ ቲክቶከር ነው። ገብርኤል ምስክሬ። ሁላችሁም ቤታዮ ታውቃለች ኦሬዲ ምናልባት ከፍታቴው ሌሎችም አሉ ከሴቶች መካከል ገብቼ የጻፉ ማን ነበረ ስሙ? ባላምባራስ ነው ስሙ ካልተሳሳትኩኝ። እሱ ባላምባራስ ነው ስሙ። አዎ አይደል እንዴ? ከሀቢባ ጋር በሳምንት አንዴ ሚንትን የሚለው ለሱ ጽፍ ያለው እስከዛሬ ድረስ ያልገባሁት ቤት ቢኖር ሀቢባ ጋርና ሌሎቹ ጋር አልገባሁም። ግን በጣም ለብዙ ሰዎች ገብቼ ጋይስ እርዱኝ ብያለሁ። ለምን በሚሊየን ህዝብ የሚያየው ቪዲዮ መስራት አይጠበቅብኝም። አንድ ሰው እኔን ማገዝ ይችል ነበረ። ዮኒ ማኛ መለሰልኝ። ከሁሉም ይሄን ነው። ማንም አልመለሰልኝም። ከነኚህ መካከል የመለሰልኝ ሰው የለም። ለምሳሌ እኔ በቅርብ ጓደኛዬ ናት። ከዚህ በፊት ታምሜም ከጠየቁኝ መካከል ናት። ጉቺ በዋትስአፕ አውርተን ነበረ እና በቃ ልታደርስልኝ አልቻለችም። ምን የምፈልገው ቦታ ሊደርስልኝ አልቻለም። መልእክቶቼ ሊደርሱልኝ አልቻሉም። እና አዎ ፊታውራሪ ጽፌለታለሁ። 1 ሚሊዮን ጊዜ ለሱ ጽፌለታለሁ። አንዱንም አልመለሰልኝም። ኦኬ አልመለሰልኝም። ማንም አልመለሰልኝም። ማንም ዮኒ ማኛ ግን መልሶልኛል በሰዓቱ። ግን ደግሞ እሱም እንደሌሎቹ ካየ በኋላ ኢግኖር ነው ያደረገኝ። አለው ገንዬ አወራሻለሁ። ያው ስሜንም ስለ በትክክል ብዙዎቻችሁ ማታቁም ጌጤ መሆኔን ገንዬ ብሎ ነው ያወራኝ። ግን ቢሆንም ዋቴቨር እደውልልሻለሁ አለኝ። ስልክሽን አስቀምጪልኝ እደውልልሻለሁ አለኝ። ስልኬን አስቀመጥኩለት፣ ጠፋ። ሲቀጥል ኢቭን እንትኑ ተቀየረበት እንትኑ በዚህ ውስጥ አንድ ነገር መናገር የምፈልገው ነገር አለ። በነገራችን ላይ ማለት ነው ናሆም ፎንቴን ለምንድን ነው የምትወቅሱት? ናሆም ፎንቴ ምን አረጋችሁ? ናሆም ፎንቴ እኮ ማለት እኮ አንደኛ በእድሜው እዩት እናንተ ራሱ እንዴ በጣም የዋህ ልጅ ነው። በጣም ምንም የማያውቅ በቃ ሄዶ እዛ ጋር መታየት። አሁን እናንተ ቴዲ አፍሮን ብታገኙት ወይ የሆነ ባለ ሀብት ነው በጣም ፌመስ የምትሉት ሰው ጋር ሄዳችሁ ሰልፊ ነው ያደረገው በሉት። በቃ እሱም ልጁ ቪው እንዳለው ስለሚያውቅ ነው እሱም ወደሱ ይሄደው። ብዙ ማስታወቂያ ሲያ ሁሉ ነገር ሰርቶለታል እሱ እንትና ናሆም ፎንቴ። እንግዲህ ምን አድርጎ ነው እሱ የሚወቀሰው አልገባኝም። እዚህ ላይ በነበረው ቆይታ ትእዛዝ ታዘዘ፣ የሚያደርገውን አድርጎ ሄደ። ልጁ አለቀ። ዲፕሊ ፍሬንድሊ አይደለም፣ ከልጁ ጋር ፍሬንድ የለው ማለት እንደምታዩት ነው። እንትና ኤቢ ማርሻል በራሱ ቤተሰቦቹና ባሉት በህይወት ውስጥ ባሉት ሰዎች መካከል የሚቆይ ሰው ነው እንጂ ሼር ላይፍ ብዙ ጊዜ የለውም። እውነት እንነጋገር ከተባለ አይደል እንዴ የማህበራዊ ህይወትን ወጥቶ አይደለም ያኒ ከሰዎች ጋር መድረስንም ምናምን አይ በቃ እኔ አላቅም። ያ የራሱ ጉዳይ ነው የሚመለከተኝ አይደለም። ግን ደግሞ በናሆም ፎንቴ ዙሪያ ነው ምላችሁ። ምን አደረገ እሱ? ምን አገባው? በዚህ በሚሆን ነገር ሁሉ ምን አገባው? እና እሱን አትውቀሱት ለማለት ፈልጌ ነው። ናሆምን ተውት እሺ። ምን ላርግ ማሬ? መግባት ትፈልጋለች ሮዳስ? እስቲ በእናትሽ መግባት ከፈለግሽ ንገሪኝ። ሙኒት መጀመሪያ ወጥቼ ታስታውሱ ከሆነ እናንተ 8000 ያልነበራችሁም ሳራ ቤት 4000 ሰዎች አካባቢ ወይ አይደለም 1300 ይሁን ረስቸዋለሁ። ብቻ በነበሩበት ሰዓት ሙኒትም ነበረችና ችግሬን በማወራ ሰዓት ትንሽዬ መኪና እና
ቪዛ ስል በጣም ብዙዎቻችሁ እየሳቃችሁ ነበረ። የቅንጦት መኪና፣ የቅንጦት ስራ፣ የቅንጦት ነገር እያላችሁ ማለት ነው። ማሪ በቃ ሚውት አድርገሽው ጠብቂ ልጨርስና ያው እንትን እልሻለሁና ሙኒት እዛ ነበረች። እናንተ ያው ሁሉ ነገር ሳቅ ስላቅ ስታረጉብኝ ነገ ትምጣ ብላ ቀጥራኝ ነገ በማግስቱ በተገናኘንበት ሰዓት በቃ ያኔ ልቤን የሚያረጋጋ ነገር ነግራኝ ነበር። ያው አልተቀረጸም። ቪዲዮ ቢቀረጽ ታዩት ነበረ። ምክንያቱም እስከሚገባኝ ድረስ ለታይታ ያረገችው ነገር አይደለም፣ ለታይታ ያረገችው ነገር አልነበረም እና ቪዲዮ አላስቀመጠችም። ግን መብቷ ነበር በዛ ሰዓት እንደሌላው ሰው ቪዲዮ በዚህ በዛ 4-5 ሰው በጀርባዬ በምናምኔ መጥቶ እዚህ ጋር ምናምን አድርጎልኝ አይደለም። ዝም ብለን ቁጭ ብለን ያወራነው። መኪናውንም እገዛልሻለሁ፣ አረቦች ሊቀመጡበት የሚችሉ ቆንጆ መኪና እስከዚህ ድረስ አውጥቼ እገዛልሻለሁ፣ አንድ ቪዛውን የሚያግዘኝ ሰው ፈልጋለሁ አለች። ይሄ ከተባለ በኋላ በማግስቱ ጌታ ምስክሬን ነው የምላችሁ፣ እግዚአብሔር ምስክሬን፣ ለምን ብዬ ነው የምዋሸው? በማግስቱ የእናንተ ማዕበል መጣ። የኔም አይደለም ወላ የኤቢ ማርሻልም አይደለም ወላ የሙኒትም የማንም ሰው አይደለም። የእናንተ ማዕበል መጣና ተቆጣጠራችሁት። የኔም ፎቶ እየፖስተታችሁ መኪናውን ለጌጤ እያላችሁ እንትን ስትሉ ኦሬዲ ነገሮች ተቀያየሩ፣ አቅጣጫቸውን ቀየሩ። የሚያውቁኝ ልጆች ጠቅላላ 100% በሚባል ደረጃ እርግጠኛ ሆኑ መኪናውን እንደማገኘው፣ እኔ እንደማገኘው ያን መኪና እርግጠኛ ሆኑ። የትኛውን? ያ እንትን መርሴዲስ ነው ሶሪ ሼፍሮሌቱን እንደማገኘው። ሼፍሮሌት ናት አይደል እንዴ? ከዛ እንደዚህ ብለው 100% እርግጠኛ ሆነው ገና መኪናው እጄ ሳይገባ ነበር እንኳን ደስ አለሽ ማለት የጀመሩ አንዳንድ ሰዎች። ለምን? ማዕበል ነበረ። የእናንተ ድምፅ ማዕበል ነበር የሆነው፣ የህዝብ ማዕበል ነው። አዎ ነገር ግን ሀቅ እናውራ ከተባለ ሁሉም ማስመሳይ ነው። ሁሉም ማስመሳይ ነው። ካሜራ የነበረበትና ካሜራ ያልነበረበትን ቦታ ነው እኔ ነገርኳችሁ አሁን። ኦኬ እኔ እኮ በማግስቱ ሙኒት ሹፌር ልካ ከቤቴ ወስዳኛለች አልኳችሁ። አብሬያት በተቀመጥኩበት ሰዓት ግን ካሜራ አልተደረገም፣ አልተቀረጽንም። የተቀረጸ ነገር የለም። በመሃላችን ተወርቶ እኔና አንዲት ልጅ ሰልፊ እንነሳ ብላ ልጅቷ ጠይቃ ሰልፊ ተነስተናል ከሷ ጋር። እኔ ራሴ ያልተነሳውም ሰልፊ ከሙኒት ጋር። ኤኒዌይ ሄድን። የዛን ቀን የሆነ ብር እጄ ላይ አልነበረም። የተወሰኑ 3 ጓደኞቼ አዲስዬ የቅዱስ እናት የምታውቋት ካላችሁ ሮዳስ፣ ፌኔት እና አንዲት ሌላ ራሄል የሚባሉ ለ4 ነው 500 ድራም አዋተው 2000 ድራም እጄ ላይ ነበረና ያቺ እዚህ ወር ስላልሰራው የቤት ክራይ መከፍለው 1500 ነው። 500 እጄ ይቀራል። ይሄን ብር በቻልኩት መጠን መያዝ አለብኝና ከስራ ስመጣ ቤት እስክደርስ ነው የምጠብቀው። ግን በጣም ርቦኝ ነበር እውነቱን ስነግራችሁ። ከዛ ማቴዎስ ደወለ። ማቴዎስ ማለት ዋን ላቭ ኢትዮጵያ ቡም የሚለው ልጅ የምታውቁት ናችሁና ደውሎ ምሳ ልጋብዝሽ ሲል ይሄ የሚታለፍ ነገር አይደለም። ሄጄ ለምሳው ቁጭ ስል ላይቭ ገብቶ አጠገቤ ተቀመጠ። እኔና እሱ መሃል ያወራነውም የተነጋገርነውም ነገር አልነበረም። እኔ ማቴዎስ ማለት ነው፣ የምትቀየመኝም ከሆነ ተቀየመኝ። በህይወቱ ዋን ላቭ ኢትዮጵያ የሚባለው ልጅ እኔ ታምሜ እንኳ እግዚአብሔር ይግደልሽ ያላለኝ ልጅ ነው። የሰፈሬ ልጅ ነው፣ ታናሼ ነው፣ አብሮ አደጌ ነው። ለሰው ደንታ ለኔ ደንታ ከማይኖራቸው ሰዎች መካከል ነው። ምናልባት በዛን ሰዓት ልክ ሌላው ሰው እንደሚያደርገው ቪው ፈልጎ ነው ከፍቶ የተቀመጠው ብዬ ማለት የምችለው። ሌላ ነገር ሊኖረው አይችልም። ይሄ መጀመሪያው ስላልሆነ እኔ የራሴን አደርጋለሁ እናንተም ለሷ አድርጉ ብሎ እንዲህ ቪዲዮ ፎቶዬን እንዲህ ለጥፎ ሰርቷል አይደለ? እኔ ከሱ 5 ሳንቲ የጠጠር ከረሜላ መግዣ አላቅም በዘመኔ። ግን እግዚአብሔር ይስጠው ሽሮ ጋበዘኝ የዛን ቀንና ላይቭን ከፍቶ ፊት ለፊት ህዝብ ፊት አቆመኝ። በዛን ሰዓት
ሙኒትም ቅራላት በረብኝም አልገባኝም ነገሩ ግልጽ ባይሆንልኝም አልተለመነብኝም በኔ ስም ኦኬ እሱ ያለው ያወራ የነበረው ስለ ኤቢ ማርሻል ነው ኤቢ ማርሻል ጓደኛዬ እኮ ነው ምናምን አለኝ ጓደኛዬ ነው የቅርብ ጓደኛዬ ነው ደውዬ ያወራልሻለሁ መኪናውን እንዲሰጥሽ አደርጋለሁ ምናምን አለ ግን መኪናውን ተቀብዬ ስመጣ መኪናው የስንት ዓመተ ምህረት ነው እስቲ ይውና ነገርኝ ሲለኝ እኔ ይሄ ነገር አላሰብኩበትም የስጦታ ፈረስ ጥርሱ አይታይም ይባላል ድሮ አባቶቻችን ፈረስ ሲሰጣጡ ጥርሱን ነበር የሚያዩትና ትልቅ ነው አርጅቷል የሚለውን ለማወቅ ማለት ነው እኔም ስጦታ ስለሆነ ተቀብዬ በደስታ እየመጣው ያለ ተወሰኑ ችግሮች ቢኖሩባትም ለኔ ተመችታኝ ነበር ዓመተ ምህረቱን አይቼ 2011 ኒሳን አልቲማ ስለው ከት ብሎ ይሳቀብኝ እሱ ብቻ ነው በነገራችን ላይ እሱ ነው ይሳቀብኝ ለቤቴም ስጋባ ተቀብለው እንዴ ያው ሰው አቃቂር ያወጣላችኋል ያቺን አሮጌ መኪና ግን ማንንም ሰው አልሰጠኝም በቃ አጠቃላይ የሰጠኝ ኤቢ ማርሻል ግን ያው ተመልሳ መሄዷ ደግሞ ወሽመጤን ቆርጦታል በግልጽ ስነግራችሁ ማለት ነው አሁን ብዙ ሳልዘባርቅ ህግ የምታውቁ ሰዎች እንድትረዱኝ የምፈልገው ነገር ምንድነው ዛሬ ጠዋት መኪናዋን የሚነዳት ሰው ነበረ ሳሌቅ ሬጂስተር ባልተደረገበት መኪና ላይ በሳሌቅ መንገድ ተጉዟል ስለዚህ ሳሌቅ ሜሴጅ ሲገባልኝ ፔናልቲ አቮይድ ፔናልቲ ምናም ብሎ ሲገባልኝ ያንን ፎርዋርድ አደረኩኝ እሺ ፎርዋርድ አደረኩኝና እባካችሁን ችግር ውስጥ ከመግባቴ በፊት አድኑኝ እባካችሁን ይሄን ነገር የሆነ ነገር አድርጉልኝ ብዬ መልእክት ላኩኝ መልእክቴ አልሰማውም ቮይሱን አልከፈተውም ስደውል ጆሮዬ ላይ ይዘጋል ስልኩ እና እኔ አሁን ያለሁትኝ እዚህ አንገቴ ድረስ በተዋጠ ማጥ ውስጥ ነው ከዚህ የባሰ ፔናልቲ ቢኖር በእንትኔ ላይ እኔ ማለት በከስ እንኳን አቅሜ የሌለኝ እኔ ትላንትናና ከትናንት ወዲያ ይሄን አታርጊ ይሄን ያርጊ የሚል ከጎኔ ሰው የሌለኝ ሴት አሁን ደግሞ ከነሱ ጋር ልካሰስ አልችልም ስለዚህ መኪናው ኦሬዲ ወስደውታል ግን ከስሜ መውረድ አለበት ከስሜ ላይ ሳይወርድ እንዳይነዳ በቃ ምታግዙኝ ከሆነ አግዙኝ እኔን መስደብ የምትፈልጉ ከሆነ መስደብ መብታችሁ ነው ሙኒት ታለች ሙኒት እኮ የለችም ጋይስ ሙኒት እያላችሁ ትጽፉልኛላችሁ ግን ሙኒት የለችም እዚህ ሙኒት ታለሽ በማርያም የለችም እኮ ሙኒት ገስት ላይ የለችም ሙኒት ኦኬ እሺ ሰማው በቃ ለሱ ነው አሁን እንትን የምትሉኝ እገባለሁ ማታ እገባለሁ ለሁሉም ነገር ይሄ ነገር እውነታው ይውጣ ብዬ ነው ከኔ በኩል ተረጋግጦ ከተነገረ በኋላ ከዛ በኋላ ወደሷ ጋር እገባለሁ ግን ያለውን እውነተኛ ነገር እንድታዩት ስለምፈልግ ነው እኔ ማርሻል ላይ የዚህን ያህል ወጥቼ ሪምልበት ምክንያት የለኝም ምክንያቱም እነኛ ያደረጋቸውን ነገሮች ሳያደርጉ ነው ሰዎች ብሌም እያደረጉት ያሉት በተለይ እኔ በጣም የማዝነው በተመስገን ነው ትላንት ስናወራ የተወሰነ ኤቢ ማርሻልን አላገኘሁትም ዋናው ኤቢ ማርሻል በሁሉም ነገር በሚሆኑ ነገሮች ውስጥ የለም የሚልካው ተላላኪዎች አጋዦቹን ወይም ቀኝ እጆቹን እሱ ነው የሚያደርጋቸው ነገሮቹን እና ዛሬ ልክ ያለው ኦሬዲ ዛሬ ልክ ያለው መልእክቱንም አላየልኝም ደውሌንም ይዘጋብኝ ነበር እኔ አሁን የምትረዱኝ ሰዎች ካላችሁ ከሁሉ በፊት በመንጃ ፍቃዴ ላይ ምንም አይነት ፋይን የለብኝም ለረጅም ዓመት ነው የሰራው ታውቃላችሁ እዚህ ሀገር ላይ እኔ የምኖረው አንገቴ እንደፍቼ ነው ዛሬ ምናልባት ያው የእናንተ የተጽኖ ድምጽ ስለነበረ ከነ ኤቢ ማርሻል ጋር ተገናኝቻለሁ እንጂ በህይወቴ ምንም ቦታ ላይ የምታውቁኝ አይደለም በዚህ ደረጃ ጋይስ እባካችሁን በእግዚአብሔር ይሁንባችሁ 1,100,000 ተመልካች ያየውን የእርዳታ ቪዲዮ አይቶ
ያልደወለልኝ ሰው የኤቢ ማርሻል ጉዳይ ሲሆን ለምን ደወሉልኝ ነው የኔ ጥያቄ። ለምን? እሺ ወደ ዮኒ ማኛ ስመለስ አልጨረስኩትም። ዮኒ ማኛ ጉዳይ እኔ ለሱ ቢያው አድርሱልኝ ብያቸዋለሁ። ወደሱ አድርሱልኝ ከሰው ቀድሞ እንዲያወራኝ ስለምፈልግ ማለት ነው። እኔም መርዳት ከፈለገ እኔ በገንዘብ አይደለም እሱ እኔም በቻለው ነገር ማገዝ ይችላል። እንግዲህ አላቅም ሃይማኖት ስለቀየረ እርዳታ ካቆመ አላቅም፣ ግን እስከማቀው ድረስ በጣም ሰዎችን እንደሚረዳ አውቃለሁ። እና እኔ የምፈልገው ሊዮኒ ማኛ ነገሮቼ እንድታደርሱልኝ እፈልጋለሁ። አስመሳይ ምናምን የሚባል ነገር የምትሉ ልጆች እሺ አመሰግናለሁ። አንዴ ያው ከመዘባረቄ በፊት ሩዳስ ትግባ ስለደከመኝ ነው። ማሪ ወይ ጌጥዬ ይሰማል ድምጽ ጌጤ? አዎ በደንብ። እሺ አሁን ይኸውልሽ ልል የምፈልገው ነገር ምን እንደሆነ ታውቂያለሽ? አሁን በጣም ብዙ ሰው ነው እዚህ ጋር ያለው። እያንዳንዱን ነገር አሁን ትያቸው የነበርሻቸውን ነገሮች ያው አውቃለሁኝ። አሁን ቦተሽ ባታወሪው ምን ያውቃዋለሁኝ? የማውቀው ነገር ነው። ምንም የተደበቀ ነገር የለም ከኔና አሁን ምን እፈልጋለሁ መሰለሽ፣ እያንዳንዱን ነገር ነካ እያደረግሽ የዘለልሻቸው ነገሮች አሉ። እያንዳንዱን ነገር ስትጀምሪ በደንብ ዲፕ ገብተሽ ክሊር በሆነ ሁኔታ ለማስረዳት ሞክሪ። ለምሳሌ አሁን ስለ ማንስ ሰዎች እየደወሉ ሲዘጋ እንኳን የማይዘጋበት ዘመን መጣ እንዴ ስልክ? አረ በእናታችሁ በመድኃኒዓለም አትደውሉብኝ። በመድኃኒዓለም ብላችሁ አታውቁም? አትደውሉብኝ በእግዚአብሔር እንዴ! በናዝሬቱ በኢየሱስ ስምና ስልጣን አቋርጦሽ ነበረ። ማሪ ቀጥይ ልጄ። እንዴ አረ አትደውሉብኝ። አውቃችሁ ነው የምትደውሉብኝ። ቀጥይ ማሪ። ይቅርታ ችግር የለም። ይኸውልሽ አሁን ስለተሙ በደንብ አድርገሽ ለህዝቡ ይሄ እዚህ ጋር አሁን 7000 ምናምን ህዝብ አለ። ለዚህ ህዝብ ተሙ ያደረገውን ነገር ክሊርሊ ንገሪያቸው። ተሙ ምን አረገ እያሉ ከስር እየጻፉ ናቸው አይደለ? አይተሸዋል። ተናግሬያለሁ እኮ ታዲያ አልሰሙኝም? አይ ክሊር አላደረግሽላቸውም። ተሙ ምን አደረገ እያሉ ናቸው ያሉት። ይሄንም ክሊር አድርግ። እንደገና ደግሞ አንድ ልጨምርልሽ ጌጥያ፣ እንዴት አገሽኝ? አንድ ልጨምርና አጠቃለሽ ትመልሸዋለሽ ጥያቄዎቼ ማለት ለአንቺም ጠይቅሽን ጥያቄ ማዕረግ ከይቅርታ ጋር እሺ ጌጥዬ። እንደገና ደግሞ ሙኒት በጣም ሳራ ቤት ተገብቶ በጣም ብዙ ሰው ቃል ገብተውልሽ ሊያስረዱሽ እንደነበረ ከዛም በኋላ በመሃል ደግሞ የሰፈሬ ልጅ ያልሽው ልጅ ነይ ምሳ እንብላ ብሎ ሲልሽ እሱ ላይቭ እንደሚገባ ላንቺ የሆነ ነገር ቪዲዮ ሰርቶ እንደሚፖስት ምናምን ነገር አላወቅሽም። የሰፈርሽ ልጅ ነው ነይ ምሳ እንብላ ብሎ ሲልሽ ሄድሽ። ስትሄጂ እሱ ላይቭ ገብቶ የሆነ ነገር አወራ። በዛ መካከል ላይ ባንቺና በሙኒት መካከል ሚስ አንደርስታንድ ተፈጠረ አይደለ? ሙኒት ከዚህ በፊት ልካልሽ ሰው መሐመድን ልካ በመኪና ይዘው ሄዶ ቤቷ ገብተሽ ቁጭ ብላችሁ ኦፊስ ላይ ብዙ ነገር እንዳወራችሁ መኪና እንደምገዛልሽ ቃል ተገባብታችኋል። ቪዛም እንደምትሰጥሽ ኮታ አላት ቪዛ እንደምትሰጥሽ። ይሄን ነገር እኔም ጠይቂያታለሁ። ደውዬ ቀጥታ ደውዬ ካለሽ ትሰማዋለች። ጠይቂያት እሰራላታለሁ። ቪዛ ግን የሚከፈል አንዳንድ ነገሮች አሉ። ያን ነገር ከቨር ተደርጎ እኔ ኮታ አለኝ ከኮታዬ ቪዛ ሰጣታለሁ ብላለች። በዛ መካከል ላይ የሰፈርሽ ልጅ ጠርቶሽ ኔምሳቤ ሽሮቢ ብሎሽ አንቺም ከስራ ደክሞሽ ስለነበረ ሬስቶራንት ላይ ሄደሽ ምግብ እየበላችሁ ያላችሁ በዚህ መካከል ላይ ሙኒት አይ ቲንክ ይሄ ቪዲዮ ደረሳት መሰለኝ ወይ ላይቭ ላይ ዘጋብረሽ እንዳለሽ አወቀች። ሚስ አንደርስታንድ ተፈጠረ መሃላችሁ አይደለ? ይሄ ነገር ክሊር ነው አይደል? ብለው ነገር ይጥዬ ሚስ አንደርስታንድ ተፈጠረ። ሙኒት በደንብ ልትረዳሽ ቃል የገባችልሽ ሴት ናት። ላይቭ ላይ በነበሩ ሰዓት ላይ ነበርኩኝ። እንዲህ ወጥቼ ባልናገርም የሚያወሩትን ነገር እየሰማሁ ነበር። ሙኒትና ሳራ ቤት በተነጋገሩበት ሰዓት ላይ ማለት ነው። እና የዛን ጊዜ አሁን ሙኒት ልትረዳሽ እርግጠኛ እኔ በጣም ደስ ብሎኝ ንግግሯን በጣም አፕሪሺየት አድርጌ ተባረኪ ብዬ ባርኪያት ነው ከውስጥ እኔ ከላይቭ ላይ የወጣሁት። በቃ ደስ አለኝ እንደምትረዳሽ ስትነግርሽ ማለት ነው። 2000 ምናምን ህዝብ ነበረ ሳራ ቤት። ግን በዚህ መካከል ላይ ግን
ሙኒትና አንቺ በዚህ በሰፈሬ ልጅ ባልሽው ልጅ ሚስ አንደርስታንድ ተፈጠረ በመሃላችሁ አይደለ? ያ ነገር ሚስ አንደርስታንድ ተፈጠረ እንጂ አንቺ ጥፋት አጥፍተሽ አይደለም። ልጁ ምንም ነገር ሳይረዳሽ አንድ ቀን የት ነሽ ያለሽው ቪዲዮን እንኳን በሰራሽበት ሰዓት የሰፈርሽ ልጅ ነው አይደል? ፎር ኤግዛምፕል እኔ አሁን የሰፈሬ ልጆች ቢኖሩ እዚህ አካባቢ ጋር አመመኝ ብዬ ብል ታመምኩ ብዬ ብል የሰፈሬ ልጆች ይመጣሉ። ምን ሆንሽብን? ምንድነው የሚያስፈልግሽ? አክም ቤት ነው? መድኃኒት ነው? ኢንሹራንስ አለሽ ወይ? ወይስ በግልሽ በገንዘብሽ ነው ትታከሚው ብለው የሚያግዙኝ ሰዎች ይኖራሉ። እሱ ግን በዛን ሰዓት ላይ ግን ወጥቶ ይሄን አላለሽም። ግን ነይ ብሎ ጠርቶሽ ቪዲዮ ሊሰራብሽ የራሱን ቢዝነስ ሊያንቀሳቅስ ጠራሽ። የዛን ሰዓት ደግሞ አንቺ ደግሞ በየዋህነት ሄድሽ እሱ ጋር። በሄድሽበት ሰዓት ላይ ግን ሙኒት ቅር አላት። ኦልሬዲ ጀምረዋለች እሷ ጉዳዩ። ሙኒት ጉዳዩን ይዘዋለች። እሷ ልትገዛልሽ መኪና፣ ስራ ልታሰራሽ፣ ቪዛ ልትሰጥሽ ቃል በገባችበት ሰዓት ላይ እሱ ስለጠራሽ ሙኒት ቅር አላት። ሚስ አንደርስታንድ ተፈጠረ መሃላችሁ። አንቺም አውቀሽ ያ ነገር ልታርጊ አይደለም ሄድሽው አይደለ ጌጥዬ? ከዛም በኋላ የህዝቡ ጩኸት፣ የኢትዮጵያ ህዝብ ጮኸልሽ። በእውነት እኔ በጣም ደስ ያለኝ ብዙ ሰው ወደደሽ። ብዙ ሰው ለማርሻል ኮንት ሰጠው፣ ያንቺን በጣም ፑሽ አደረጉ። እሱም ደግሞ የኢትዮጵያን ህዝብ ጩኸት ሰማና ያችን መኪና ሰጠሽ። እና በሙኒትና በአንቺ መካከል ላይ ያለው ነገር ክሊር እንዲሆን ፈልጋለሁ ጌጥዬ። ምንም አንቺ ጋር ጥፋት አልነበረም፣ ሙኒት ጋርም ጥፋት አልነበረም። ሙኒት ልትረዳሽ 100% ያሰበሽ ሴት፣ ቃል የገባችልሽ ሴት ናት። በህዝብ ፊት ደጋግመሽ ሳራ ጋርም ስትጠይቂያ ሳራ እሺ አረሳውም ቃሌን አከብራለሁ እያለች ነበረ ሳራ አይደለም? እና ይሄ ነገር በሙኒትና በአንቺ መካከል ላይ የነበረው ነገር ሚስ አንደርስታንድ ነው እንጂ አንቺ ሙኒትን አስቀየምሽ አይደለም፣ ሙኒት አንቺን ማስቀየምሽ አይደለም። ይሄ ነገር በደንብ ዲፕሊ እንደገና ስለተሙም ደግሞ ምንድነው ደውሎልሽ ነበረ፣ የሆነ ነገር አወራችሁ። ከዛን አንቺ ማታ ተኝተሻል፣ ደክሞሻል፣ ተኝተሻል። ግን ላይቭ ላይ ሳራ ቤት ተገብቶ እየተወራ ነበረ አይደለም? ፕላስ ደግሞ ማንነት አላቃትም አይ ዶንት ኖ ስሟን እንግዲህ እርግጠኛ ሳልሆን ብዙ እንዳላወራ በጣም ብዙ ህዝብ ባለበት መካከል ላይ ስሟን ሜንሽን ማድረግ አልፈልግም። ማን ስሟን አላወቅኳትም። ዘርፌ ናት፣ ዘርፌ ትባለች። ያው ስለኔ ማብራሪያ የሰጠች ነች። አዎ ስላንቺ ማብራሪያ እየሰጠች ነበረ። ግን ይሄን ሁሉ ማብራሪያ እኔ እንደራሴ ማንንም ወክዬ አይደለም። እንደራሴ ግን አንቺ ነበርሽ ራስሽ ባለቤቷ ነው ወተሽ ይሄን ነገር ኤክስፕሌን ማድረግ ያለብሽ ለህዝብ ድምጽ እንደሆነሽ ለህዝብ ወተሽ ይሄን ነገር ኤክስፕሌን ማድረግ የነበረብሽ አንቺ ነሽ እንጂ ማንም ሰው አልነበረም። ከአንቺ ቀድመው ወተው ያላልሽውን ነገር በሚስጥር በውስጥ ያወራሽውን ነገር ወተው አደባባይ ላይ እነሱ ማውራት አልነበረባቸው። ይሄ የኔ ነው።